ከ200 እስከ 300 ሺህ ብር እናንተ በሰጣችሁት ቫልዩ ልክ የምታከራዩት ነው ማለት ነውና እንኳን ገዛሁት እንኳንም ቤቴ ሆነ የምትሉት አይነት መንደር ነው ማለት ነው። ጤና ይስጥልን እንደምን አላችሁ ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች ሞን ሪል ስቴት አየር ጤና አደባባይ ላይ የሚያስገነባቸው አፓርትመንቶች እነዚህን ይመስላሉ ማለት ነው። ሙሉ ኮምፓውንዱ ይሄን ነው የሚመስለው። በአጠቃላይ 8000 ካሬ ላይ ነው ያረፈው። ብዙ አሚኒቲዎች ውስጡ ላይ ያሉት። ከዛ በላይ ደግሞ በጣም ደስ የሚለው ነገር ምንድነው ከወለድ ነፃ የባንክ አማራጭ አለው 50% ማለት ነው። 50%ን በግንባታ ሂደት ከፍላችሁ 8% ከፍሉና ቀሪውን ደግሞ ያለ ወለድ እየኖራችሁበት የምትከፍሉት ነው ማለት ነው። አስፋልት ዳር ላይ ነው የሚገኘው እንደምትመለከቱት። ብሎኩ እዚህ ጋር አለ፣ አስፋልቱ እዚህ ጋር አለ። መንታ አስፋልት ማለት ነው። ይሄኛው ወደ ዓለም ባንክና አየር ጤና የሚወስደው ነው። ይሄኛው ደግሞ ወደ መስቀለኛ ወይም ደግሞ እዚህ ጋር አደባባይ አለ አደባባዩ ጋር የሚያመጣው ነው ማለት ነው። በጣም ሰፊ አስፋልት ነው። ከዛ ደግሞ ቢልዲንግ አለ ወይም ደግሞ ሙሉ ኮምፓውንድ አፓርትመንቱ አለ ማለት ነው። አሁን እኛ የምንገኘው እዚህኛው ህንፃ ላይ ነው። ይሄኛው ህንፃ 11ኛ ፎቅ ደርሷል ግንባታው። ሌሎቹ ደግሞ ግንባታ ላይ ነው የሚገኙት። ይሄኛው ኮሜርሻል ከስር አለው፣ የላይኛው ደግሞ መኖሪያ አፓርትመንት ሬዚደንሻል ነው ማለት ነው። እያንዳንዱ ቤቶች ባልከኒ ያላቸው በደንብ ቪው አላቸው። ይሄኛው ሙሉ በሙሉ ብርሃን ያለው ቪው ነው ወደ አስፋልቱ ማለት ነው። በዚህ በኩል ያሉት ደግሞ ይሄኛው አንድ ብሎክ ነው። ይሄኛው ሲ ብሎክ ይባላል። ከዚህ ቀጥሎ ደግሞ ያሉት ይሄኛው አንደኛው ብሎክ ነው። እነዚህ ደግሞ ይሄኛው ሁለተኛ፣ ይሄኛው ሶስተኛ፣ አራት ብሎክ ነው በአጠቃላይ ያለው። ይሄኛው ደግሞ 5ኛ ብሎክ ወይም ደግሞ ኮሜርሻል ነው ማለት ነው። እዚህ ውስጥ ሱፐርማርኬት አለ፣ የተለያዩ ጂምናዚየም አለ፣ እንዲሁም ደግሞ ሳውና ስቲም እና የተለያዩ ለውበትም ለሱፐርማርኬትም ለተለያዩ ነገሮች የሚጠቅሙ ወይም ደግሞ እዚህ ውስጥ ቤት ለገዛችሁ ሰዎች የምትገለገሉበት የጋራ መገልገያ ነገሮች አሉት። ወይም ደግሞ ይሄኛው ኮሜርሻል ሴንተር ብቻ ነው ማለት ነው። ይሄኛው ሙሉ በሙሉ ለአፓርትመንት ነበር የታቀደው። ነገር ግን እነዛ ብሎኮች ከኋላ ያሉ ብሎኮች እንዳይጋረዱ ወይም ደግሞ የብርሃን እጥረት እንዳይገጥማቸው በሚል ነው። ከቢልዲንግ በጣም ሰፊ ክፍተት ነው ያለው። ነገር ግን ብርሃን እንዳይጋርዳቸው በሚል አጭር የኮሜርሻል ሴንተር ሆናለች ማለት ነው። ሙሉ ቢልዲንጎቹ ሰፊ ብርሃን ነው የሚያገኙት። በደንብ በቂ ናቹራል ቬንቲሌሽን ያገኛሉ ማለት ነው። የራሱ ቤዝመንት አላቸው። የቤዝመንቱ መግቢያ እዚህ ጋር አሁን ይሄንን ይመስላል ማለት ነው። እዚህ ጋርም ሰፊ አስፋልት አለ በዚህ በኩል። ከዚህ መታችሁ በዚህ በኩል ነው የምትገቡት ወደ ቢልዲንጎቹ ወይም ደግሞ ወደ ቤዝመንቶቹ መኪኖቻችሁን የምታስገቡበት ነው ማለት ነው። እያንዳንዱ መግቢያ ይታያል። በደንብ ደመቅ ያለ ለመኖርም ለማከራየትም ለመሸጥም አስይዞ ለመበደርም በደንብ ቆንጆ የሆኑ አፓርትመንቶች ናቸው ያሉት። እንደምታዩቸው ያንዳንዱ ቤቶች የራሱ ባልከኒ ያላቸው ከባለ 1 እስከ ባለ 3 መኝታ ድረስ ቤቶች ናቸው ያሉት ማለት ነው። እንግዲህ ይሄኛው አንደኛው ብሎክ ነው ብያችኋለሁ። ይሄኛው ኦልሞስት እዚህ ድረስ አካባቢ ደርሷል። ወደ 70% ግንባታው ተጠናቋል። ይሄኛው ደግሞ ቤዝመንት ወጥቶ አንደኛ ላይ ይገኛል ማለት ነው። እነዚህ ደግሞ ቤዝመንት ወይም ደግሞ ፋውንዴሽን ላይ ነው የሚገኙት ማለት ነውና ይሄኛውን እንደምታዩት ይሄኛው ደግሞ ሌላኛው ብሎክ ነው። እነዚህ አሁን ባልከኒዎቹ ናቸው። ይሄን ባልከኒ ነው። እዚህ ጋም ኢቭን ውስጡ ላይ ብቻ አይደለም የብርሃን መግቢያ ያለው። እዚህ ጋር ምንም አይነት አይገናኙም። ቢልዲንጉ መሀል ላይ ነው እንጂ መገናኛ ሴንተር ያለችው እዚህ ጋር ሙሉ በሙሉ ጭፍቅ ያለ አይደለም ማለት ነው። እዚህ ውስጥ መስኮቶች አሉ። ከዚህ በተጨማሪ ማለት ነው አሁን የዚህኛው ቤት ይሄ አንድ ቤት ነው። ይሄ አንድ ቤት ነው። ነገር ግን እዚህኛው ላይ የራሱ ባልከኒ ያለው በዛ በኩል መስኮት አለው፣ እዚህ ጋር መስኮት አለው፣ በዚህ በኩልም ብርሃን አለው። አይገናኝም። አያችሁት አይደለ? እዚህ ጋር አለ፣ እዚህ ጋር። አሁን እነዚህ የተለያዩ ወይም ደግሞ ቪላ ታይፕ የሚባሉ ናቸው። ቪላውን አንድ ቪላ የሚባለው ለምንድን ነው? ግድግዳ ሼር ስለማያደርግ ነው። ሌላኛው ለምሳሌ አንዱ ቪላ ሌላኛው ቪላ ጋር ግድግዳ ሼር ስለማያደርግ ቪላ ተባለ፣ የራሱ ስላለው ማለት ነው። ይሄኛውም ቪላ ባይሆንም ቪላ ታይፕ ነው የሚባለው፣ ምክንያቱም ግድግዳ ሼር አያደርግም። አሁን ይሄኛው ቤት ለብቻው አንድ ቤት ነው፣ ይሄኛው ቤት ለብቻው አንድ ቤት ነው፣ ይሄኛው ቤት ለብቻው አንድ ቤት ነው። እንደምትመለከቱት ነው እንግዲህ ዲዛይኑን እንደምትመለከቱት ነው። እዚህ ጋር ማለት ነው ምንም ሼር አያደርጉም፣ ግድግዳ ሼር አያደርጉም። ሼር የሚያደርጉት ምንድነው? ውስጡ ላይ ያለችውን መተላለፊያ ወይም ደግሞ የሊፍት መወጣጫ መንገዷን መስመሯን መሀል ላይ እዚህ ላይ ያለችው መሀል ላይ መስመር አለች፣ እቺኛዋ ማለት ነው። እቺን ብቻ ነው ሼር የሚያደርጉት። ከሱ ውጪ ምንም ሼር አያደርጉም። 1 2 3 4 ቤት አለ ማለት ነውና ይሄ በጣም ቆንጆ የሆነ ኦፖርቹኒቲ ነው። በጣም ደስ የሚል ነው። ምክንያቱም አሁን ከዚህኛዋ ቤት አንድ ላይ ቢገጥም ብዙ ካሬ ስፋት ያገኛል፣ ቤቱም ይሰፋል፣ ድርጅቱም ሰፊ ካሬ ይሸጣል ማለት ነው። ነገር ግን ያ ከሚሆን ይልቅ ነዋሪዎቹ በደንብ ቆንጆ የሆነ ቪው እንዲያገኙ እና ደግሞ አሪፍ የሆነ አኗኗር እንዲኖሩ ብርሃንም እንዲያገኙ በሚል ነው ግድግዳ ሼር የማያደርጉት። ስለዚህ ቆንጆ የሆነ
አቀማመጥ አላቸው ማለት ነው። ይሄኛው ሌላኛው ቢልዲንግ ነው። ከጀርባ በኩል ያለውን ቢልዲንግ ደግሞ እናያለን። የዚህኛው ቤዝመንት ደግሞ መግቢያ በዚህ በኩል ቤዝመንት መግቢያ አለ። በዚህ በኩል መጥተው መኪኖቹ በዚህ በኩል በቤዝመንቱ ይገባሉ ማለት ነው። ክፍተታቸው በጣም ሰፊ ነው። ያንዳንዱ አሁን የዚህኛው ደግሞ ባልከኒው በጣም ቆንጆ ነው። እነዚህ በነገራችን ላይ 165 ካሬ ባለ 3 መኝታ ናቸው። ባለ 3 መኝታ መግዛት የምትፈልጉ ሀሳቡ ያላችሁ ሰዎች በጣም ሪከመንድ ማደርጋችሁ እንደኔ 165 ካሬው በጣም አሪፍ ነው። አፎርድ ማድረግ ከቻላችሁ ሙሉ በሙሉ ቪዋቸው ወደ ሜክሲኮ ነው። ቆንጆ የሆነ ቪው ነው ያለው። ባልከኒው በጣም ሰፊ ነው እንደምትመለከቱት ከዚህ ድረስ እስከዚህ ነው። እንግዲህ በቢልዲንግ ደረጃ ደግሞ ቤቱ ተገንብቶ ምን ያክል ሰፊ እንደሚሆን ማየት ትችላላችሁ። ኢቭን ያለ ቢልዲንጉ በዲዛይኑ ብቻ ይህን ያክል ሰፊ ከሆነ ሃንድል ማድረግ ስችሉ ወይም ደግሞ ታንጂብል ሲሆን ደግሞ በኋላ ምን ያክል ሰፊ እንደሚሆን መገመት ይቻላል ማለት ነው። ከቤቱ ጫፍ እስከ ጫፍ ነው ማለት ነው። በጣም ደስ የሚል የሚገርም ቤት ነው። ኢቭን ሽያጫችን ገና ከታች ቢሆንም ኦልሞስት 7ኛ 8ኛ አካባቢ ያለ ነገር ግን ከላይ አሁን ለምሳሌ ለቪው የሚፈልጉ ሰዎች እነዚህ ሁለቱ 19ኛ እና 20ኛዎቹ እዚህ ታች ላይ ቤቶች እያሉ እነዚህን የገዙ ሰዎች አሉ። ምክንያቱም ሙሉ በሙሉ ሴንተር ወዴት ነው? ትልቁ ንግድ ባንክ አለ አይደል? ኢትዮጵያ ንግድ ባንክ ሜክሲኮ አካባቢ ያለው እዛኛው ጋር ቀጥታ ይተያያል ማለት ፌስ ቱ ፌስ እና ደግሞ ሙሉ በሙሉ ከተማውን በደንብ ነው ማየት የምትችሉት፣ በደንብ ነው ኢንጆይ የምታደርጉት ማለት ነውና በጣም ቆንጆ ቪው አላቸው እነዚህ 165 ካሬዎቹ። እነዚህም ቆንጆ ቪው አላቸው። ነገር ግን ሞር ኦፍ ይሄ በጣም አሪፍ ነው ማለት ነው። ከዛ በተጨማሪ ደግሞ ወደዚህ በኩል ስንመጣ ይሄ ሰፊው መንገድ ነው። በዚህ መሃል በጣም ሰፊ መንገድ ነው ያለው። ከዚህ እስከዚህ በጣም ሰፊ ርቀት አለ በአክቹዋሊ በመሬት ላይ ስታዩት ማለት ነው። ምክንያቱም 8000 ካሬ ላይ ነው አጠቃላይ ኮምፓውንድ ያረፈው። ነገር ግን ወደ ግማሽ ካሬ ላይ ነው 4000 ካሬ አካባቢ ነው ቢልዲንጎቹ ያረፉት። ግማሹ ካሬ በጣም ሰፊ ነው ማለት ነው። ይሄኛው በዚህ መቶ እዚህ ጋር ይገጥማል። እነዚህ ግሪን ኤሪያዎቹ ራሱ በጣም ሰፋፊ ናቸው። ቢልዲንጎቹን ሞር ፎከስ አድርጎ ለማሳየት ነው እንጂ ያሉ አሚኒቲዎች በሙሉ እዚህ ጋር ቢቀመጡ በጣም ሰፊ ነው የሚሆነው ማለት ነው። እነዚህም ደግሞ ሌሎቹ 165 ካሬዎቹ ናቸው። ሌላኞቹ ይሄኛው ሌላኛው ቢልዲንግ ላይ ነው ማለት ነው። ይሄኛው ሙሉ በሙሉ ፌስ የሚያደርገው ወደ ሜክሲኮ ሴንተር የከተማ ቪው ነው ያለው። በሌሊቱ እንግዲህ እቺን ውብ የሆነችን አዲስ አበባ ስታያት ምን ያክል እንደሚያምር ምሽታችሁን ምን ያክል እንደሚያደምቀው እዚህ ባልከኒ ላይ ቁጭ ስትሉ ማሰብ ትችላላችሁ። እናንተ ባትኖሩም ራሱ ተከራዮቻችሁን ለማከራየት ይህንን ቪውን ታሳቢ በማድረግ ነው የምታከራዩት ማለት ነው። ሌላኛው ተጨማሪ ደግሞ ምንድነው ከቪው ውጪ አሚኒቲዎች አሉት ማለት ነው። መልሳችሁ ለመሸጥ ብትሉ አዚዛችሁ ለመበደር ብትሉ እነዚህ ነገሮቹ ወሳኝ ናቸው። በቃ ወሳኝ ናቸው። ቤቷ ጠባብ ብትሆን ራሱ ማሰብ ያለባችሁ ቪውንና አቀማመጡን ነው ማለት ነውና እንደምታዩት ነው። የኛው ሌላኛው ቢልዲንግ ነው። እዚህኛው ቢልዲንግ ላይም የላይኛዎቹ ተሽጠዋል ማለት ነው። ምክንያቱም ለመሰላችሁ 2-3 አይነት ኦፖርቹኒቲ አለው። አንደኛው ቪው አለ። ሁለተኛው ደግሞ እያንዳንዱ ብሎኮች የራሱ ቴራስ አላቸው። ሰፋፊ ቴራስ ለተለያዩ ዝግጅቶች የሚሆኑ ቴራሶች አሏቸው ማለት ነው። እነዛ ቴራሶቹንም በደንብ መጠቀም እንዲቻል ተብሎ ከላይ የሚፈልጉ ሰዎች አሉ። ምናልባት ከላይ የምትፈልጉ ሰዎች ካላችሁ ደግሞ የተወሰኑ ቤቶች ሊኖሩ ይችላሉ። እነሱን ቼክ ልናደርግላችሁ እንችላለን ማለት ነው። በጀርባ በኩል ደግሞ ይሄንን ይመስላል ማለት ነው። እንደምትመለከቱት እነዚህ ቤቶች በጣም ከዚህ ወደዚህ ደግሞ በጣም ሰፊ ርቀት ወይም ደግሞ ልዩነት ነው ያለው። እንደምትመለከቱት ከዚህ ወደዚህ በጣም ሰፊ መንገድ ነው ያለው ከቢልዲንግ ሲሆን ማለት ነው። ለብርሃን ተብሎ ነው ይሄኛውም እንግዲህ እንትን የተባለው ማለት ነው። ለብርሃን እንዳያግድ ከዚህ ወደዚህ ምንም አይነት መጨናነቅ እንዳይኖር ሰፊ ክፍተት ነው ያለው ማለት ነው። በዛኛው ፌስ ደግሞ እንዳሳየዋቸው እነዚህ ለብቻ ነው ቪላ ታይፕ ነው የሚባሉት። እነዚህ አያችኋቸው። እነዚህ ለብቻ ክፍተት አላቸው። ይታያቸዋል ብዬ አስባለሁ። ክፍተት አላቸው ማለት ነው። እዚህ ጋር እንደምትመለከቱት ነው። ሙሉ ቤቶቹ ታሳቢ ያደረጉት ቪዋቸው ባልከኒያቸው። አሁን ትልቁ ነገር ደግሞ ምንድነው? ባልከኒ ነው። በቃ እያንዳንዱ ቤት እንደምትመለከቱት ቆንጆ ባልከኒ ያላቸው ማለት ትላልቅ ባልከኒዎች አሏቸው። ባልከኒ ነው። ሌላኛው ደግሞ ናቹራል ቬንቲሌሽን ወይም ደግሞ ብርሃን ነው። እንግዲህ ሪል ስቴቶች አሁን ላይ ምንድነው የአንዱን ሪል ስቴት ድክመት ሌላኛው ሪል ስቴት እየተጠቀመ ነው የመጣው። እኛም ደግሞ እዚሁ እንደ ሞን ሪል ስቴት የተደረገው ምንድነው ሌሎች ሪል ስቴቶች ከዚህ በፊት ያስረከቡ ሪል ስቴቶች የፈጠሩት ስህተት ምንድን ነው? ነዋሪዎቹ የገዙ ሰዎች ብራቸውን በሚሊዮኖች ኢንቨስት አድርገው ይሄ ነገር እንዲህ ባይሆን ያሉት ነገር ምንድን ነው የሚለውን ታሳቢ በማድረግ እነዚህ ነገሮችን በማስተካከል የተለየ ነገር አሪፍ ነገር ለማቅረብ እየሞከርን ያለ ነው ማለት ነው። አሁን ሌሎች ቦታዎች ላይ አንዳንድ ቦታዎች ላይ ስም መጥቀስ ባያስፈልግም ባልከኒያቸው ከውስጥ ይሆናል። አሁን ይሄ ቤት ውስጥ ሆኖ ከውስጥ በኩል ነው
ቤቱ ላይ ተቀንሶ ባልከኒው ከውስጥ ይሆናል ማለት ነው። እዚህ ግን ምንድነው ውጭ ላይ ነው ባልከኒው የተለጠፈችው ማለት ነው። በውጭ በኩል ነው እንደምታዩት፣ በውጭ በኩል ነው። ውስጥ ላይ ደግሞ ተንሸራታች ትላልቅ መስታወቶች አሉ ማለት ነው። ቬንቲሌሽኖቹ እንደምትመለከቱት ናቹራል ቬንቲሌሽን አላቸው። እዚህ ጋር ደግሞ ስንመጣ እንደገና ወደ ዋናው መስመር እንመጣለን። ይህኛው ሾፑ ነው ማለት ነው። ሁለቱ ህንፃዎች አንድ ላይ የሚያያዙ ናቸው ማለት ነውና እንግዲህ ሙሉ በሙሉ እንዳያችሁት ነው። በጣም ግልጽ ለማድረግ ሞክራለሁ። በደንብ ቆንጆ ነገር ነው ያለው። ኮምፓውንድ አፓርትመንት ነው። ብዙ አሚኒቲዎች አሉት ውስጥ ላይ መዋኛ ገንዳ፣ የልጆች መጫወቻ፣ ስፖርታዊ ማዘውተሪያ ቦታዎች፣ ግሪን ኤሪያዎች አሉ። ልጆቻችሁ ለመዝናናት ለመጫወት፣ እሑድ ቅዳሜ ከትምህርት ሰዓት ውጭ ለማሳለፍ ሞል ለሞል መንከራተት ወይም ደግሞ መዝናኛ ለመዝናኛ ፓርክ ለፓርክ መንከራተት ግዴታ አይጠበቅባችሁም። ግሪን ኤሪያዎች አሉ። ሰፊ ልጆች መጫወቻ አለ። መዝናኛ ቦታዎች አሉ። አዛውንት ቤተሰቦቻችሁ ካሉ ደግሞ መጽሐፍ እያነበቡ ግቢ ውስጥ ሙሉ በሙሉ ወክ ማድረግ ይችላሉ። 24 ሰዓት ሴኩሪቲ አለ። ምንም አይነት የሚያጠራጥር ነገር የለም። የሰውም ሴኩሪቲ አለ፣ የካሜራም ሴኩሪቲ አለ ማለት ነውና ዘመናዊ መንደር ነው። ምቾት ያለው እንኳን ገዛሁት እንኳንም ቤቴ ሆነ የምትሉት አይነት መንደር ነው ማለት ነውና በደንብ ከፍተኛ የሽያጭ ወይም ደግሞ የኪራይ ዋጋ ሊያስገኝላቸው የሚገኝ መንደር ነው። ያን ደግሞ የሚታሰበው ምንድነው ከፍተኛ ሽያጭ ያስገኛል ስላችሁ አሁን አንድን ባለ 2 መኝታ በ15 ሚሊዮን ብር፣ በ16 ሚሊዮን ብር፣ በ20 ሚሊዮን ብር ብንሆን የምንሸጠው ሰፊ ከፍተኛ ብር ያስገኛል ልላችሁ አልችልም። ምክንያቱም ተገንብቶ ካለቀ በኋላ የተጋነነ ሽያጭ ከዛ በላይ ላይኖር ይችላል። ነገር ግን አሁን ባለ 2 መኝታውን በ7 ሚሊዮን በ6 ሚሊዮን ነው እየሸጥን ያለ ነው። ይህንን ግን ካለቀ በኋላ በ15 ሚሊዮን በ20 ሚሊዮን ብር የምትሸጡበት እድል በጣም ሰፊ ነው። እውነትም ነው ደግሞ ይታወቃል። የቤት ዋጋ ይታወቃል። አዲስ አበባ ውስጥ ማከራየት፣ መከራየት፣ መግዛት፣ መሸጥ ምን ያክል ኤክስፔንሲቭ እንደሆነ፣ ምን ያክል ዲማንድ እንዳለው፣ ምን ያክል ከተማ ተወዳጅ የሆነች እንደሆነ ምናልባት ደግሞ ቤቱን ሌክዠሪ አድርጋችሁ ከተረከባችሁ በኋላ ማቴሪያሎቹን ዘመናዊ ማቴሪያል፣ የውጭ ማቴሪያል ፈርኒቸሮችን ተጠቅማችሁ አልጋ፣ ሶፋ ምናምን ተጠቅማችሁ ደግሞ ገስት ሃውስ ብታደርጉት በደንብ ከ200 እስከ 300 ሺህ ብር እናንተ በሰጣችሁት ቫሊዩ ልክ የምታከራዩት ነው ማለት ነውና ያ እንዲሆን ደግሞ የውጭ ዜጋ ልከራይ ካለ አሁን ለምሳሌ ከመስመር ምን ያክል ይርቃል የሚለው ነው ሊያ የሚችለው። ውስጡ ላይ ምን ያክል አሚኒቲዎች ይኖራሉ፣ ጄኔሬተር አይጠፋም ወይ፣ ውሃ አይጠፋም ወይ፣ ሴኩሪቲው ምን ያክል ነው የሚለውን ነው የሚያየው። አንድ የውጭ ዜጋ ሊከራይ ካለ የሀገር ውስጥ ዜጋም ደህና ብር የሚከፍል ከሆነ እነዛ ነገሮችን ነው የሚያየው። እነዛ ነገሮች ደግሞ ምንም የሚያሳስቡ ነገሮች አይደሉም ነው። አሁን እኔ ማወራችሁ ሳይሆን ውሉ ላይ የተቀመጡ ነገሮች ናቸው። እነሱ ቃል በቃል የተሰመሩባቸው ወይም የተቀመጡ ነገሮች ናቸው። የከርሰ ምድር ውሃ አሁን ጀምሮ ወጥቷል። አሁን ጀምሮ ስራ እያስኬድን ያለ ነው። በከርሰ ምድር ውሃው ነው ገና ከተጠናቀቅ በኋላ አይደለም የሚወጣ፣ አሁን ጀምሮ የወጣ ነገር ነው። የመስመር ውሃ እንዘረጋለን። ታንከር ውሃ ከላይም ከታችም የሪዘርቫየር ይቀመጣል ማለት ነው። ከዛ በተጨማሪ እያንዳንዱ ብሎኮች አሁን ያሳየኋችሁ የራሱ ባካፕ አውቶማቲክ ጀነሬተር አላቸው ማለት ነው። መብራት ሲጠፋ በራሱ ጊዜ የሚነሱ ጀነሬተሮች አላቸው። ሴኩሪቲ ካሜራዎች በየብሎኩ አሁን ጀምሮ የተገጠሙ አሉ። ነገር ግን ብሎኩ ካለቀ በኋላ ደግሞ በየብሎኩ በየመንቀሳቀሻው ሴኩሪቲ ካሜራዎች ይገጠማሉ። በሶስቱም በሮች፣ በሁለቱም በሮች ደግሞ በመግቢያ በመውጫው በእያንዳንዱ ደግሞ ሴኩሪቲ ፐርሰኖች ይቀመጣሉ። እያንዳንዱ ቢልዲንግ አድሚኒስትሬሽን ይኖራል የራሱ የሆነ ማለት ነው። የቤቱን ቫልዩ ከፍ የሚያደርጉ ነገሮች እነዚህ ናቸው። አስፋልት ዳር ላይ የምንገኘው እንግዲህ በ0925045094 ላይ እየደወላችሁ ተጨማሪ መረጃዎች ምናልባት መጠየቅ የምትፈልጓቸው ነገሮች መጠየቅ ትችላላችሁ። ዝርዝር መረጃ እንሰጣችኋለን ማለት ነው። በዋትሳፕ ኢሞ፣ ቫይበር እና ቴሌግራም ላይ ደግሞ ውጭ ሀገር ያላችሁ ኢትዮጵያውያን፣ ትውልድ ኢትዮጵያውያን ቤት የመግዛት ሀሳቡ ፍላጎቱ ያላችሁ ሀገር ቤት ላይ ተወካይ ያላችሁ መደወል ትችላላችሁ፣ መጠየቅ ትችላላችሁ። ተወካይ ከሌላችሁ ደግሞ ባላችሁበት ሆናችሁ እንዴት መጨረስ እንደምትችሉ እናመቻቻለን። በዲኤችኤል ውሉ ተልኮላችሁ ያላችሁበት ላይ ሆናችሁ መጨረስ ትችላላችሁ። ምናልባት ካልጠቀስኩላችሁ ዋናውና ትልቁ ፖይንት ደግሞ የባንክ አማራጭ አለን። የባንክ አማራጭ ሌሎች ሪል ስቴቶች ላይ ማለኮ ምንድነው የሚያለያየው ልትሉ ትችላላችሁ። እንደዚህ እርግጠኛ ሆኜ ስናገር ወይም ደግሞ ደረቴን ነፍቼ ስናገር ማለት ነውና፣ ነገር ግን ምንድነው የባንክ አማራጫችን ከወለድ ነፃ ነው። 50% ብቻ ነው የምትከፍሉት። እዛ ያንን ያክል ትንሽ ብር ነው ማለት ነው። ቤቱ በካሬ 77 ሺህ ነው የምንሸጠው። ቅድመ ክፍያው 8% 400 ሺህ ብር ነው። የ400 ሺህ ብር በምን ያክል ጊዜ እንደምታገኙት ራሳችሁ ታውቃላችሁ። ያን 400 ሺህ ብር አሁን ከፍላችሁ ቤቱን የግላችሁ ታደርጋላችሁ፣ ውል ትይዛላችሁ። ቀሪውን 400 ሺህ ብር ወይም ደግሞ 8% ደግሞ በየ5-6 ወሩ በፕሮግረስ ደረጃ ነው የምትከፍሉት ማለት ነውና ይህን ያክል ቆንጆ አማራጭ ነው ያለን። በተቀመጠላችሁ ስልክ ቁጥር እየደውላችሁ በምትፈልጉት የሶሻል ሚዲያ አማራጭ ልታገኙ ልታናገሩን ትችላላችሁ። በቀጣይ ቪዲዮ በሌሎች መረጃዎች ደግሞ እንገናኛለን። መልካም ጊዜ